ሰላማችሁ ብዝት ይበል። የጌታ ቤተሰቦች፣ ወዳጅ ዘመዶቼ፣ በተለያየ ሃይማኖት ውስጥ ያላችሁ ወንድሞቼ ሰላም ለእናንተ ይሁን። ለሰው ዘር በሙሉ ጌታ ኢየሱስ ክርስቶስ ሰላም ሊሆንላችሁ መጥቷል። የኢየሱስን ሰላም ተቀበሉ። የኢየሱስን ሰላም ተቀበሉ። ዛሬ ትንሽዬ የወሬ ብጤ አለች። ዛሬ ጆሮአችሁን ጥቂት ጊዜ እስኪ ስጡኝና በደንብ አድርገን እናወራለን። በተለይ የፕሮቴስታንት ቤተክርስቲያን ያሉት አገልጋዮች፣ ነቢያቶች፣ ዘማሪዎች፣ የማህበራዊ ሚዲያ አገልጋዮች፣ ቲክቶከሮች፣ ሌላ ደግሞ የአበባ ለቃሚዎችና ሰብሳቢዎች ሰላም ለእናንተ ይሁን። ጌታ ኢየሱስ ክርስቶስ ሰላም ለእናንተ ይሁን ይላችኋል። ተረጋጉ፣ ልባችሁ ይረጋጋ። አይታወቅ በአባቴ ቤት ብዙ መኖሪያ አለ ይላል የሰራዊት ጌታ እግዚአብሔር። ስለዚህ ምን ይላችሁ ነው የመጣሁት? ምንም ንስሐ ግቡላችሁ ነው የመጣሁት። ለምን? ከእናንተ የማይጠበቅ ነገር እያደረጋችሁ ስለሆነ። መጽሐፍ ሲናገር እንደዚህ ይላል፣ እናንተ የዓለም ብርሃን ናችሁ ይላል። እናንተ የዓለም ብርሃን ናችሁ ይላል። እናንተ የዓለም ብርሃን ናችሁ ይላል። በጨለማ ውስጥ ላለው በሙሉ ታበራላችሁ ማለት ነው። እናንተ በተራራ ላይ ልትቆሙ ያስፈልጋል ነው። ማብራታችሁን አብርታችሁ ከእቅባችሁ በታች ያስቀመጣችሁ አገልጋዮች፣ በማይመለክት ቦታ እየገባችሁ አስተያየት የሰጣችሁ ያላችሁ፣ ከክርስቶስ ወንጌል የወጣችሁ፣ ባዕድ አምልኮ እያመለካችሁ ያላችሁ፣ ሌት ተቀን ስለ እባብ እያወራችሁ ያላችሁ፣ እባብ ይብላችሁና ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። ወንጌል ክርስቶስ ነው። ወንጌል ፍቅር ነው። ወንጌል ብርሃን ነው። ወንጌል ጨው መሆን ነው። ጨው መሆን ነው። ኤልሳም በዘመኑ መራራውን አጣፍጦ ነበረ ነቢይ። አንተ የሞተውን አንስቶ ነበረ ነቢይ። አንተ አንድ ዘፈኝ ላይ አዱማ ይዘክ ሲኦል ትገባለ፣ ጋነም ትገባለ። ሊቀድማችሁ ይችላል መንግሥተ ሰማያት። አትጠራጠር። የኋለኞቹ ፊተኞች ይሆናሉ ይላል። አንተ ኢየሱስን በደንብ ተለማምደ እያፈዘክ እያለ ይህ ሰው መንግሥተ ሰማያት የእሱ ሊሆን ይችላል አይባልም። ንስሐም ግቡ ወዳጆቼ። በተለያየ ቦታ ያላችሁ አብዛኞቹ አሁን አዲስ አበባ ሄዳችሁ ነቢይ ነህ ያላችሁ የነበራችሁ አብዛኞቹ በታቦር ተራራ ላይ እጄን የጫንኳችሁ ሰዎች ናችሁ። አብዛኞቹ ስማችሁን ይጠራለሁ ከፈለጋችሁ። እጄን የጫንኳችሁ፣ እጄን ለታይታ አልወጣንም እንጂ እጄን የጫንኳችሁ፣ እጄን ጭኜ የጸለይኳችሁ ሰዎች ናችሁ አብዛኞቹ። በተለይ ከሐዋሳ አካባቢ ሄዳችሁ። ስለዚህ ንስሐ ግቡ። በእውነት ላለው ንስሐ ግቡ፣ ተመለሱ። ጌታ ኢየሱስ ክርስቶስ እጅግ በጣም አድርጎ ይወዳችኋል። አስተምሩ፣ አሰልጥኑ። ሲኦል ትገባለህ የሚባል ስብከት የለም። ኢየሱስ እንደሚወድ እንድትነግር እንጂ ሲኦል ትገባለህ። አንተ ከሲኦል የማምለጥ ምንም ዋስትና የለህም። አንተ ሌባ ነህ እኮ፣ የድሃ ኪስ ዘርፈሃል እኮ። ያንተ ከፊት ለፊት ቤተክርስቲያን የሚቀመጠው ባለ ቼኩ ነው እኮ፣ ባለ ገንዘቡ ነው እኮ። የታመመው ከፊት ለፊት ቦታ አይሰጥም እኮ። የተራመድክ ያለው እኮ በጋርድ ነው። የኢየሱስ መላኮች እንደሚጠብቁ እኮ አታውቅህም። አንተ ራስህ ንስሐ ግባ፣ ተመለስ፣ ወደ ቀድሞ ፍቅር ተመለስ፣ ወደ ኢየሱስ ክርስቶስ። ማብራትን አብርተህ ከቅቢ በታች አታስቀምጥ። ጨው መሆንን አትርሳ። ንስሐም ግባ ና። ጌታ ኢየሱስ ክርስቶስ ይወዳችኋል። ሙሉ በሙሉ ዘመቻችሁን አቁሙ። ኢየሱስ ይወዳችኋል።